ልትሸኝ ነው ለይላ ተብለናል። የዛሬ ዓመት በአምናው ረመዳን የዛሬ ዓመት ማለት ነው። ኢዱ ከተሰገደ ልትሸኝ ነው ተባለ። ጠበቅን። በወሩ ማየን፣ በሁለት ወር አየን፣ በሶስት ወር አየን። ውሸት ነው ግን ይሄ ይባላል እንጂ ቀን በቀን እኛ እውነትም በስነ ስርዓት ይሄ ሁሉ ሚዲያ እየተከታተለ ይሄ ሁሉ አገር ለአገር ያለቀሰላት ልጅ እኔ በሰላም ትመጣለች ሲባል ብዬ ጠበቅኩ እንጂ ይሄን ያህል እስከትሟቅቅ ምን ነው ይሄ ሁሉ ያለቀሰላት ሰው ሚዲያ በሙሉ ያለቀሰላት ሳልቅጠሉ ያለቀሰላት ልጅ ይሄን ያህል ምን ነው? ይሄ አሁን ውሸት ነው። ኢዱ ከተሰገደ ትሸኛለች የሚባለው አሁንም ውሸት ነው። እኔም አላምንም። አሁን መስማ የለኝም። ለምን ይሄ ሁሉ የሚከታተልላት ህዝብ እያለ እኛን ኮሚቴዎች በየቀኑ እያታለሉን ነው ያለ ነው። ልትገባ ነው፣ አብሽሩ ትኬት ሊቆርጥላት ነው፣ በዚህ ወር ልትገባ ነው፣ በዚህ 15 ልትገባ ነው ተባለ እንጂ ውሸት ነው። ይሄ ፌክ ነው የሚጫወቱብን በላያችን ላይ። እኛ እኮ የምናውቀው ነገር የለም። የሚሉን ነገር ሁሉ እያመን ነበረ። አሁን በእምነት ላይ እምነት ነገር አንስተናል። አንዴ ብቻ ብናያት ባያት እኔ ልጄ ባያት 13 ዓመት ቆየች። እኔ በሰላም ትመጣለች ብዬ የጠበቅኩ ሰው ነኝ። ብትሞት ምን አንዴ ሊያት እኔም ጠይቄ ነበር። ማስረጃ በኢሜል ነው ወይ የተላከው? ኢሜሉን አሳዩን ስንል ኮሚቴው ለእኛ ተደውሎ ነው የተነገረን ብሏል። ስለዚህ እኛ ይህ ነገር የእውነት መሆኑን ከኤምባሲ ደብዳቤ ስለምንፈልግ የወንድም ካልድና ልጃችሁ ነገ ይሄዱና ወንድም ካልድ በነገረን መሰረት ይጠይቃሉ ውጭ ጉዳይ እና ማረጋገጥ እንፈልጋለን። በወረቀት ማስረጃ መያዝ እንፈልጋለን። ይሄ ነገር እውነት መሆኑን በአፍ ብቻ ሳይሆን የዛሬ ዓመትም በአፍ ነው አይደል የተነገራችሁ? እንደዚህ በቃል ነው አይደል? በአፍ ነው። ኮሚቴ ነው፣ የሳውዲ ኮሚቴ ነኝ አለንና ጧት ሌሊት ገና ባፍጥር ላይ እያለን ልጃችሁ ልትገባ ነው አሁን ኢዱ ከተሰገደ በኋላ ልትሸኝ ነው አለን። ገና እየቀመስን ነበረ። የዛኔ ጧት ሌሊት ነው ማለት ነው። ለሰላት ማልሄድንም። ከዛም በኋላ ይሄው እያየን ነው። በአመት ውስጥ አትመጣም፣ በየአመቱ አትመጣም፣ በየአመቱ ጠበቅኩ አትመጣም። አሁን የለም። ራሳችን አሁን በሐሳብ ይሄው አልቀናል። አባቷ ታሟል፣ እኔም ታምማለሁ። በመም ላይ ነው ያለነው። እኛውን ምን ይሻለን? ለማን ጠይቀው? ማጋን ድረስ ማ ቢሰማ ነው የሚሻለው? አረ ምን ይሻለን? እኛ ምን ይሻለን? አገር ለአገር ሁሉ ደረሰ፣ ተናገረ፣ ሳር ቅጠሉስ አወራ። ከዚህም በላይ እሺ እኛ ምን ማድረግ አለብን? የአገርም ልጅ ነው፣ የኛ ልጅ ብቻ ናት። ይሄ ነገር ምንድነው? አረ ምን ይሻለን? ይሰማል አቡ? አዎ ይሰማል። አቡ አፍናን እየጻፈ ነው። አስገቡት እኮ እኛም ትክክለኛ ማስረጃ ዶክመንት እንፈልጋለን። ይሄን ደግሞ ወንድም ካልድ ይተባበረናል። ውጭ ጉዳይ ሄዶ በመጠየቅ ደብዳቤ በማስገባት አይደለ ወንድም ካልድ እዛን ተስፋ ሰጪ ነገር የለም። እንደዚህ እኮ ነው። አሁን እኛ እሱንም ስለማንጠብቀው ምን አልከኝ ማለት ነው። እኛ ወደ ሚዲያም እንዳንወጣ ከባድ ዛቻ ነው የሚያስፈራሩን። አሁን ግልጽ ስናወራ አሁን ምናልባት ኮሚቴ ሁሉም ነው ተብሎ ህዝቡም ሊዝብን አንፈልግም። ከኮሚቴ ውስጥ በጣም መልካም ሰዎች አሉ። በጣም ፈጣሪያቸው የሚፈሩ ለእውነት የሚሰሩ አሉ። በዛው ልክ ደግሞ እንደ እስስት የሚቀያየሩ አሉ። እኛ እኮ ሆን ብለን ምን እንደያደረግነው እንዳታወሩ። ወደ ሚዲያ ከወጣችሁ እቺ ልጅ አደጋ ላይ ይደርስባታል። በአረብኛ ይተረጎምና ሰውየው ጋር ይደርስና ሌላ ችግር ይደርስባታል። ይሄው አንዳቸው ተስፋ ይሰጣሉ፣ አንዳቸው ዛቻ አለ፣ አንዳቸው የሆነ ነገር። ሰዎቹ ገንዘባቸው 2 ሚሊዮን ሪያል የልጃችን ካሳ ብለው 2 ሚሊዮን ሪያሉን ቀጠፍ አድርገው ከበሉ በኋላ ተተርጉሞ የሚደርሳቸው ምንድነው? መብት የላቸውም እኮ ሲጀመር። ስለመድረሱ እኛ 100% ኮርፊ የምናደርግበት ነገር ስላላገኘን ነው ደርሶ ሀሳብ ይቀይራሉ የሚሉት እንጂ ገንዘብ ሀሳብ መቀየር ካሳውን ከበሉ በኋላ ሀሳብ መቀየር መብት የላቸውም። ካሳ ከበሉ በኋላ ሀሳብ መቀየር የሆነ ነገር እንዳለ ያመላክታል እንጂ ማለት ነው። እውነትም ፈርመው ገንዘቡ ተቀብለው ከሆነ እኮ የትኛውም ተአምርኛ እንስደባቸው እንዝለፋቸው
ፈርመው ካስረከቡ በኋላ ምንም ሀሳብ የሚቀይሩበት ሁኔታ አይኖርም። ስለዚህ የሚዲያ ሰው ለጥቅሙ ብሎ መጥቶ ቢጠይቃችሁ ምንም መረጃ አትስጡ። ለእኔ ነው የተባልኩት። ለማንም ሰው በቅርቡ ኤፍቢ ላይ ፖስት ሲደረግ የማይመቸው ኮሚቴ አባል አለ።